የሚገርመው እሱ አይደለም የዚህን ቀበሌ አልፎ እታችኛው ቀበሌ ድረስ ነው ድምጻችሁ የሚሰማው። በጣም ረበሽ እንዴ ባሺ? ኧረ በጭራሽ ምንም የማይሰማው ድምጽ እኮ ያንቺ ነው ቅድስቴ። እሺ ባሺ ምንድን ነው እስካሁን ከኔ ጋር ስታወራ ነበር? አፍን ከፍታ አውራ አንተ። ምንድን ነው የምትል? ምን ይመስላል ይሄ? እናንተ የሴት ጎረምሶች እናንተ የሴት ጎረምሶች ምንድነው የሚያስገለፍጣችሁ ብሎ ሲሉ ልጆቹም አሁንም ተማሪዎች አሁንም በጣም በሳቅ ይወርቃሉ ማለት ነው። አስተማሪው ምንድነው አሁንም ቦርሳህን ይዘህ ወደ ቤት ግባ፣ ወደ ቤት ሂድ፣ ምን ትሰራለህ እዚህ አትረብሻቸው እያለ ይገኛል ማለት ነው። እንግዲህ አስተማሪው ማስፈቀድም ቀረ አይደለ እንዴ? ጥሩ ነው በቃ በዚሁ ቀጥሉበት እያለ በጣም እየተናደደ ይገኛል ማለት ነው። አሁንም አንተ ወደ ቤትህ ሂድ፣ ቦርሳህን ይዘህ ወደ ቤት መሄድ ትችላለህ እያለው ይገኛል። ትንሿና የትንሿ ጓደኛ መንገድ ላይ ቆሙ። እኔ በቃ ወደ ቤት መሄድ አለብኝ ብላ ስትል ትንሿ ለምንድነው ብቻሽን የምትሄጁ? እኔ አስገባሻለሁ ወደ ቤት፣ ለምንድነው የምትፈሪው? እያለ የትንሿ ጓደኛ እየጠየቃት ይገኛል። ኧረ እኔ በፍጹም አልፈራም፣ እኔ እሄዳለሁ ወደ ቤቴ ብላ ስትል እሺ ብሎ ግንባሯን ስመው ይልካታል። ከዛ አንደኛዋ ስትመጣ ደግሞ አውቃ ገፍትራው ደብተሯን ትጥለዋለች ማለት ነው። ከዛ ይቅርታ ምናምን ብላ ትለዋለች። አረ ችግር የለም ይላታል። እሺ በቃ በጣም አመሰግናለሁ ለትብብርክ እያለች በቃ እንተዋወቅ ብላ ስትል እሺ በቃ እያሉ ከመንገድ ይለያያሉ ማለት ነው። ከዛ እሷም የስ እያለች የልቧ ደርሶ ወደዛ ተመልሳ እየሳቀች ትሄዳለች። አሁንም ወደ ትምህርት ቤት ለመግባት እያረፈደች ትገኛለች። ትምህርት ቤት ውስጥ ቁጭ ብላ ሳለ ሀንዬ እባክሽን እያለ ጸጉሯን ይዳብሳታል ማለት ነው። ምነካክ ምነክቶክ ነው? ትምህርት ቤት እኮ ነው ያለነው እያለች እሱን ትቆጧለች ማለት ነው። ከዛ የፈለገ ነገር ቢሆንስ እያላት ይገኛል። ከዛ በጣም ተናዳ ሰውዬ ያመሃል እንዴ? ለምንድነው ጸጉሬን የምትነካካብኝ? እያለች በጣም ተናዳለች። አስተማሪውም ምን ሆናችሁ ነው? በሰላም ነው እንዲህ ብሎ ሲል አረጋሽዬ እንደሆነ መቀመጥም መስራትም አልቻልኩም መማርም አልቻልኩም ብላ ትለዋለች። ምን አድርገሃት ነው ብሎ ይሏል። አሁንም እጁ አርፎ አልተቀመጠም ማለት ነው። እየተማረችበት አይደል እንዴ? ማቃጠርም እኮ የለመደችው ነው እያለችም ትገኛለች። ከዛ አረ አርፈሽ ተቀመጪ ብሎ ሲሏል። አረጋሽዬ ሁሉም እኮ ተነስቶ እኔ ነገረኛ ነው የሚያደርገኝ፣ ከኋላዬ ቁጭ ብሎ የሚያደርገውን እኮ እርሶ አላዩም እያለችም እያሏት ይገኛሉ። አራኔ ዝም ብዬ እኮ ነው የነካዋት፣ እሷን አይደለም የነካዋት ጸጉሯን ነው የነካዋት እያለም እያሽማጠጠ ይገኛል ማለት ነው። ጸጉሯንስ ለምን ትነካለክ ብሎ ሲል ታዲያ ምን ችግር አለው እያለ ለአስተማሪው ይመልስለታል ማለት ነው። ከዛ አስተማሪው እሺ ጥሩ ነው እንደዛ ከሆነ እያለ በቃና ውጣ እያለ ይገኛል። እና እሷ ሲል እንዴ እኔ ምን አደርጋለሁ ብላ ስትል አብረን ነው የምንወጣ ብሎ ይላታል። አረ በእናትህ እኔ እኮ ለትምህርቴ ነው እንጂ የመጣሁት እንጂ ካንተ ጋር ለጨዋታ አይደለም የመጣሁት እያላት ይገኛል። እኔ ልጅ ነኝ ምናምን ብለሽ የምትዩን ጸጉርሽን ነጭቼ ወደ ወንዝ ነው እምጥለው እያላት ይገኛል። ከዛ አስተማሪውና ውጣ እኮ ነው እምልህ፣ ለምንድነው እዚህ ጋር ቁጭ ብለህ ልጅቷን የምትነዘንዛት እያለ ይገኛል። እንግዲህ አስተማሪውም ልጅቷን ጥፋተኛ እያደረገ ይገኛል ማለት ነው። አስተማሪዎችም እንግዲህ የሁሉንም ጥፋት ማየት አለባችሁ፣ ምክንያቱም እሱ ነው ከኋላ ቁጭ ብሎ የሚቦጭቃት እንጂ እሷ ከፊት ለፊት ሆና ልጁን ወደዛ አላየችም። አማኑኤል ትወጣለህ ወይስ አትወጣም ብሎ ሲሉ እሺ በቃ እኔ እወጣለሁ ብሎ ደብተሩን ይዞ ወደ ውጪ ይወጣል ማለት ነው።
አንቺሳ አትወጪም እንዴ ብሎ ሲል እኔ ምን አደረኩኝ እኔ ለምን እወጣለሁ ብላ ትላለች። ከዛ ከኋላ ቁጭ ያለውም ደግሞ እንዴ ውጪ ከተባልሽ ዝም ብለሽ ውጪ ትላታለች። እንዴ ልጅቷ ለምንድን ነው የምትወጣው? እውነት ለመናገርማ ኧረ ከባድ ነው። እንደውም ምን አይነት የከሸፈ ትውልድ ነው እያሉም እንግዲህ ጋሽዬ በጣም እየተናደዱ ይገኛሉ ማለት ነው። ጋሽዬ እባክዎትን አትናደዱ ትላለች እሱም እንደዚህ ጋጥ ወጥ መሆን ምንድነው ጥሩ ነው እንዴ ብላ ትላለች። ፍቅርም ተነስታ አረ ጋሽዬ በጣም ይቅርታ ትላለች። እንግዲህ ልጅቷ ስትወጣም ልጆቹ ከኋላ ያሉ ተማሪዎችም በጣም በደስታ ይፈነድቃሉ ማለት ነው። ለምንድን ነው እንደዚህ የሚሆኑት እያሉ አንቺም ደግሞ ታስቀብጫለሽ እንዴ እያለ ይገኛል። እንዴት ማለት እንዴት ነው እያለች አብርሽ ምን አድርጌ ነው እማባ እንዴት አድርጌ ነው እንደዛ እማደርገው እያለችም ፍቅር ትጠይቃለች ማለት ነው። ከዛ እሱ ስለተናደደ ስለተባረረ አንቺ ምንድነው ያበሽቀሽ እያለች ትገኛለች። ሱስ እኮ ብቻዋን አይደለም እሱ እኮ ነው ያበላሻት እያላትም ይገኛል። አንተ ደግሞ ምንድነው የምትናደደው እያለ ከኋላም እየተናደደበት ይገኛል። በቃ እኔ ለእናንተ ክፍሉን ጥዬላችሁ ልውጣ እያለ እሱም ወጥቶ ሄዷል ማለት ነው። እንግዲህ ለትምህርት ነው የመጣችሁት ወይስ ለቡጨቃ ነው የመጣችሁት እዚህ ጋር ማለት ነው? እንግዲህ ይቅርታ የአቤልን ስልክ ትሰጡኛላችሁ እንዲህ ብላ ስትል ለምንድን ነው የምንሰጥሽ ይላታል። ቅድም አስቀይመውሽ አይደል እንዴ ይሄደው አሁን ለምንድን ነው የፈለግሽው ብላ ስትል አዎ ምናልባት ከተመለሰ ብዬ ነው ብላ ትላለች። ይሄን ያክል ነው እንዴ? በጣም ነው የሚገርመው። ምን ሆነሽ ነው? ብንሰጥሽ ምን ታደርጊያለሽ ብሎ ይላታል። እኔማ እምለውን እኔ አውቃለሁ ብላ ትላለች። ከዛ ስልክ ቁጥሩን ለመስጠት ይዘጋጃሉ ማለት ነው። አቤልን እዚህ ጋር ብቻውን ሆኖ ስልክ ሲደወልለት ሄሎ ብሎ ይላታል ማለት ነው። ከዛ ወዬ የኔ ንግስት ብሎ ይላል። ወዬ አለውልሽ ምን ሆነሽ ነው በሰላም ነው እያለ ይገኛል። እሺ የቱ ጋር ነው ያለሽው? አሁን ልምጣልሽ እንዴ? ለምንድነው ያልጠበቅሽ? መጥቼ ወስድሽ ነበር እኮ ብሎ ሲላል አረ ምንም ችግር የለውም አሁንና ብላ ትለዋለች። ከዛ ከመቼው ነው ሰፈር የደረስሽ ብሎ ሲላል አሁን ደርሻለሁኝ ብላ ትመልስለታለች ማለት ነው። እንዴ ታዲያ አሁንስ አንቺንም አላስገቡሽም እንዴ ብላ ስትል አዎ ወደ ቤት ልመለስ ነው ብላ ትለዋለች። ውይ ትንሿ መታ እንዳትገልሽ አቦ ይቅርታ እንዴ ስልክ ታስደውለኛለህ እንዴ ብላ ስትለው አዎ ምንም ችግር የለውም ብሎ ይላታል። እሷ ግን በግፍ መታ ነው ስልኩን ለመደወል እና ከትንሿ ጋር ለማለያየት ፈልጋ ነው ማለት ነው። እንግዲህ ስልኩም እምቢ ብሏታል። እጭ ብላ ስትል ምንድነው ብሎ ሲላት አይ ምንም ይላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆናችሁ በላይ ግቡ። መልካምነት ለራስ ነው እና ላንቺ መናገሬ በጣም ኃጢያተኛ ነኝ እያለ እየተናገረ ይገኛል ማለት ነው። መለስ ብላ እሷ ምንም ችግር የለውም እንዴት መዋሸት ነው የሚቻለው? አብርሽ እባክህን ይቅር ይበለክ እያለች ትገኛለች። ቆይ እንዲህ ስናገር ምደነገጪው ሰውዬው ችግር ስላለበት ነው አይደል እንዴ ብሎ ይላታል። ለማንኛውም እኔ ልሂድ እንገናኛለን እያለ ይገኛል። ከዛ እኔ አብሬክ ልሂድ ወይ ብላ ትለዋለች። ቆይ እሺ ያኛውስ ብላ ስትል ኧረ ምንም ችግር የለውም አንተን ነው እኔ እንጂ ሌላ ምንም እንትን ያደረኩት ነገር የለም። እኔ ይቅርታ መጠየቅ አለብኝ አንተን ስላስደበርኩ እያለች ፍቅር እየተናገረችም ትገኛለች። ከተመቸሽም እንዲህ እንዳጓጋሽም አልፈልግም እያለችም ትገኛለች ማለት ነው። ለምንድን ነው ብለው ሲላል ስለደበርኩሽ ነው እንዲህ ብሎ ሲላል አረ አይደለም እያለም ይገኛል። ሰሞኑን እኮ ሁሉም ነገር እየተስተካከለ አይደለም ብላ ስትል
ችግር የለውም ትንሽ ጊዜ ጠብቂ እያለ ይገኛል። አብርሽዬ ግን ለኔ እየተጠነቀቀ አይደለም እንዴ ብላ ስትል አይደለም ትንሽ ጊዜ ጠብቂ ብሎ ይላታል ማለት ነው። እንግዲህ ትንሿን በስተመጨረሻ አቤል ደርሳለች፣ እቤት ገብታለች ማለት ነው። አቤልም ብቻውን ቁጭ ብሎ እየጠበቃት ይገኛል ማለት ነው። ቆይ ምንድነው በዚህ ልክ ራሴን እስከምጎዳ ድረስ ራሴን ማስጨንቀው? በቃ ከመጣች ካልመጣችም የራሷ ጉዳይ እያለ ራሱን ብቻውን እያስጨናነቀ ይገኛል። ከዛም በኋላ ደግሞ ብቻውን ቤት ውስጥ ቀርቷል ማለት ነው። አደራሽም ቤቲ እንደ ተባባልን አድርጊ፣ ልጁ ከተናደደና ከተበሳጨብሽ ሁሉንም ነገር እንዳት ይላታል። ላንቺ ፍላጎት ስለሆነ አይናፋር ከሆነ ሊሸሽሽ ይችላል እያለች ትገኛለች። ለምንድነው ግን እንደዚህ የሚያደርገው ብላ ስትል አይ እንደዛ የማደርገው እኮ ለሱ ብዬ ነው እያለች ትገኛለች። እንደዛ ከሆነማ እንደዚህ ውጥር መሆን ማለትሽን አቁሚ እያለች ትገኛለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን።